የተጻፉ መጽሐፍቶች ናቸው። ምን ምን ይላሉ? እነዚህ አንዳንድ ነገሮችን እናያለን። ለምሳሌ ከታላቁ ሼካቸው እስኪ ኢብኑል ቀይም ምን እንደሚል እንየው። በመጀመሪያ ኢብኑል ቀይም ቢዳያ አልፈዋይድ የሚባል መጽሐፍ አለው። ይሄው መጽሐፉ እንደምታዩት ቢዳያ አልፈዋይድ ይባላል። ኢብኑል ቀይም አልጀውዚያ ይባላል። ቅድም ዴቭ ያሳያችሁ የኢብኑ ተሚያ ተማሪ የሆነ ሰው ነው። ይሄውና መጽሐፉና በዚህ መጽሐፉ ላይ ስለተለያዩ ነገሮች ጠቅሷል። ኢቭን እንደዚህ አይነት ነገሮች እንግዲህ ኢማጂን የዛሬ ሺህ ምናምን ዓመት በእስልምናው ማህበረሰብ ይሄ ነገር በገበያ ላይ ሁሉ ይሸጥ ነበር። በገበያ ላይ በደንብ አታሳየው እንትን በለው ይዘጋዋል። አው ይዘጋባል። ብሩክ ይዘጋዋል። አባት ያኛው ባለ ቆዳውን ትንሽ ወደ ጎን አድርገውና እነዚህን አሳይ። ፍራፍሬዎች ታንክ ጽሁፉን እንየው። አይ ፍራፍሬው ይቻላል። ፍራፍሬው ማሳየት ይቻላል። ያ ኢትስ ኦኬ። ያ እነዚህ የተቀመጡ ናቸው ኦልሬዲ በጽሁፍ ደረጃ የተለያዩ ዝኩኒ፣ ኩከምበር እና ደግሞ ትናንሽ ዱባዎች ተብለው በጽሁፍ ቃል በቃል የተቀመጡ ናቸው። ይሄ ቬጀቴሪያን ናቸው። ያ ቬጀቴሪያን ናቸው እና ይሄ ለሴቶች የተቀመጠ ነው። ለወንዶቹም የተቀመጠ አለ። በእርግጥ እዚሁ ጋር በግልጽ ሴቶች በጤንነታቸው ሊበሉት ነው ወይስ እየጠየቅና በመሃል እሺ ምን ይላል? ባል የሌላት ሴት ብትሆንና የወሲብ ፍላጎት መገንፈል ቢበረታባት አንዳንዶቹ ሊቃውንቶች እንዲህ ብለዋል አለ። ኢክሪበንጅ የተባለው ይሄ ዲልዶ ማለት ነው፣ ታውቁታላችሁ። ኢክሪበንጅ የተባለው መጠቀም ይፈቀድላታል። እርሱም ከቆዳዎች የሚሰራ በወንድ ብልት ቅርጽ ወይም ምስል ያለ ነገር ነው ብለው አስቀምጠውታል ማለት ነው። ከዛ ሴቲቱ ታስገባዋለች ይላል። ወይም ያንን የመሳሰሉትን እንደ የዱር ዱባ ትናንሽ እነዚህ ዝኩኒ ዱባዎች ማለት ነው፣ እነዚህን ማስገባት ይፈቀድላታል ብለው ከኢብኑል ቀይም በፊት የነበሩ የሐንበሊ ሊቃውንቶች ይህንን አስቀምጠዋል። በሌሎችም መጽሐፍ በድጋሚ ያሳያቸዋለሁ። የአንድ ሰው ሐሳብ እንዳልሆነ ማለት ነው። እዚሁ ጋር ራሱ ሊቃውንት ብሎ አስቀምጧል። የአንድ ሰው ሐሳብ እንዳልሆነ ራሱ ኢብኑል ቀይም አስቀመጠ። ከሆነ ከብዙ መቶ ዓመታቶች በኋላ መጣና ትንሽ አሸማቀቀው ኢብኑል ቀይም ማለት ነው። ይሄ ነገር ሴት ልጅ እንዴት እንደዚህ የሆነ ኩከምበር ነገር እንዴት ራሱ ውስጥ ትከታለች የሚል ነገር ምን አለ? እኔ ዘንድ ግን ትክክለኛው አይፈቀድም የሚል ነው አለ። ከስንት መቶ ዓመታት ባይዘው ኢብኑል ቀይም ይሄ ንግግሩ አይሽሮም የሊቃውንቶቹን አስተምህሮ ማለት ነው። ምክንያቱም ለዘመናት ሲመሩበት የነበረ ነው። ከስንት መቶ ዓመት በኋላ እሱ እስኪመጣ ራሱ ይሄ ነገር እንደ ሕግ ያገለግል ነበር ነው። ከሱ በኋላ የነበሩትም ሊቃውንት ግን ይሄንን ኦልሬዲ አጽድቀው ጽፈዋል ማለት ነው። ምንድነው? ምክንያቱም ነብዩ ስሜቱ የመጣበት ሰው ካለ እንዲጾም ብቻ ነው ያዘዙት ብሎ ይሄንን ጽሑፍ አስቀመጠ። ከዛ ግን እዚህ ጋር የሚፈቅድበት ነገር አለ። ተመልከቱት። ያቺ የቀድማ ባል የሌላት ሴት ነው የተባለችው። ባል የሌላት ሴት ፍላጎቷ ቢመጣስ ተብሎ ነገር ግን ባልየው ከእርሷ አርቆ ከሆነ ባለትዳር ናቸው ወይ በጦርነት ምክንያት ወይ በንግድ ምክንያት ተለይቷል ከሚስቱ ማለት ነው። ስለዚህ ይሄ ከሆነ ግን ድርጊቱ የተፈቀደ ነው አለ። ድርጊቱ የተፈቀደ ነው። ባልየው ከሷ አርቆ ከሆነ ድርጊቱ የተፈቀደ ነው። በምናብና በሐሳብ በመደረጉ አይከለከልም ማለት ሚስቱን ባይምሮ ያስባል፣ እሷን ባሏን ባይምሮዋ ኢማጂኔሽን ማለት ነው። ከዛ ፋንታሲ ውስጥ ይገባሉ፣ ነገሩ ያበቃለታል። ተመልከቱት። በምናቡ ያሰበ ወጣት ወንድን how come ሰው በምናቡ ወንድ ሆኖ እንዴት ሌላ ወጣት ወንድን በምናቡ ሊያስብ ይችላል? የግብረ ሰዶም መንፈስ ካልሆነ ይሄ ምንድነው የሚለው? በምናቡ ያሰበው ወጣት ወንድን ወይም ባዕድ ሴትን የማያውቃትን ሴት ማለት ነው። ዝም ብሎ ባይምሮ ስሎ ከሆነ እርሱ ምንድነው ይጠላበታል አለ። ይጠላል አለ። ምክንያቱም ነፍሱን ወደ ሐራም መቀስቀስና ማነሳሳት ስለሆነ። ከዛስ እንዲሁም ሐባብ ቃል በቃል ይኸው ጽሁፉ ሐባብ ሊጥ ወይንም ቆዳ በቆዳ የተሰራ ማለት ነው። እንግዲህ ይሄ ያው ለወንድየው እየተባለ ነው። ሐባብ ሊጥ ወይም ቆዳ ወይንም በጣዖት ውስጥ ቀዳዳ ቆፍሮ ቢያስገባ። አሁን ሙስሊሞች ጣዖት ማምለክ ሐራም ነው ይሉናል።
ጣዖት ማምለክ ሐራም ከሆነ ጣዖት ወሲብ ማድረግ እንዴት ነው ሐላል? አንዴ ትንፋሽ እየተሰጠን አንዴ በፈጣሪ ትንፋሽ ያስፈልገዋል። አንተ ሊጥን እንደ ቀልድ ያየው ደጋግመህ ስላነበብክ ለእኛ እውነተኛ ነገር ስለሆነ እንትን እየተሰጠን ትንፋሽ የሚባል ነገር አለ። አስደንጋጭ ነገር ስለሆነ ሀባብ ሊጥ፣ ሌላ ምንድን ነው ያልከን? በደንብ እንዲመጣል ሌላ ጣዖት እንደዚህ ጣዖት እንደዚህ ስለም ማጫወት ማለት ነው። ማጫወት ማለት አሻንጉሊት ነው ሲፋቅ። ይሄ እዚህ ሀገር ስም አለው ስለማይጠራ ሀባቡ ተበስቶ ነው። ያ ሀባቡን ያው ሀባቡን ሊዘጋኝ ነው ማለት ነው። የት እንሂድኛው? ሀባቡንም ኪውከምበሩንም ካሮቱንም ምኑንም ቁርጥም አድርገው። እሺ ቀጥል። እኛ ክርስቲያኖች ሀባብ ብናገኝ እንበለዋለን። ሙስሊሞች ሀባብ ቢያገኙ እኔም ግደለኝ። ከሙስሊም እንትን ሄጄ ሀባብ አልገዛም። ከሙስሊም ሱቅ ሄጄ ፍራፍሬ አልገዛም። ግደለኝ። ዳቦ ቤት ትክክል። ዳቦ ቤትም እኮ አስቸጋሪ ነው። ሊጣል ጉድ አድርገው ነው የሚሰጡን በለኛ። ቀጥል። ሀባብ ሊጥ ወይንም ቆዳ ወይም በጣዖት ውስጥ ቆፍሮ ቢያስገባ ቀደም ብለን በዝርዝር እንደገለጽ ነው እኔ ላለሁ አለ ራሱ ኢብኑል ቀይም ማለት ነው። ይህ በእጁ ከማስተርቤሽን የበለጠ ቀለል ያለ ነው አለ። ምንም በቃ ምቹ ነው ቀለል ያለ ነው። በእጁ ማስተርቤሽን ከሚያደርገው ይልቅ በእነዚህ በዝርዝር እንደገለጽ ነው ይሄ ምንድነው አለ ቀለል ያለ ነው አለ። ኦኬ ለምሳሌ ሙስሊሞች ታውቃላችሁ አመቱን ሙሉ ኖረው አንዲቷን ወር ነው የሚጾሟት። ያቺም ጾም ረመዳን ትባላለች። ይሄ ሰውዬ እቺን አንድ ወር እየጾመ በዚች በአንድ ወር በረመዳን ወቅት ውስጥ ስሜቱ ቢመጣስ እስልምና ይሄ ሰው ስሜቱን ገዝቶ እንደምንም ታግሎ ራሱን አሸንፎ ጾሙን እንዲጨርስ ነው የሚያስተምረው ወይንስ ሌላ የሚያስተምረው ትምህርት አለ? አብረን እንየው። አህመድ ኢብኑ ሐንበል ማለት የሐንበሊ መዝሐብ መስራች ማለት ነው። የነ ቀደሞቹ የነ ኢብኑ ተይሚያ ምናን የተማሩበት ትምህርት ቤት መስራች ነው ይሄ ሰው። በእስልምና 4 ስኩል ኦፍ ቶት አሉ። ከአራቱ አንዱ የሐንበሊ መዝሐብ ነው። ይሄ ሰውዬ ነው መስራቹ። አህመድ ምን አለ? የግብረ ስጋ ግንኙነት ፍላጎት ክፉኛ ያየለበትና ራሱን መቆጣጠር የማይችል እንዲሁም እንቁላሎቹ የዘር ፍሬው እንዳይፈነዱ የሚሰጋ ሰው ካለ ይመገብ አለ። ማለትም ስሜቱን ያርካ። ይህ ከኛ ዘንድ የተነገረ ቃል ነው ካለ በኋላ ምን ይላል? ጾሙን መፍታት ፈቅዶለታል አለ። ጾሙን እንዲያፈርሰው ማለት ነው። ረመዳኑን እንዲያፈርሰው ፈቅዶለታል። ነገር ግን እንዴት እንደሚያፈርሰው አልተነገረውም ነው። ጾሙ የተፈቀደለት ምክንያት በቁርአን አንቀጽ መሰረት ነው። ምን ይላል መሰላችሁ? ጾሙን መፍታት ተፈቅዶለታል ምክንያቱም በራሱ ላይ ስለሚሰጋ ነው። ምክንያቱ ፍሬው ይፈነዳል፣ ፍሬዎቼ ሊፈነዱ ነው ብሎ ስጋት ላይ ነው ያለው። ይሄ ሰው ራሱን ሊቆጣጠር አይችልም። ስለዚህ ምንድነው ማድረግ ያለበት? እርሱ በጥን ወይም በሌላ ምክንያት ከጥፋት ወይም ከሞት እንደሚሰጋ በሽተኛ ነው አለ። ይሄንን ሰውዬ አሁን ወዴት አስጠጉት? ወደ በሽተኛ አስጠጉት። ስሜቱ በጣም ስላየለ ወደ በሽተኛ አስጠጉት። በእስልምና አስተምሮ ደግሞ በቁርአን አንድ ሰው በሽተኛ ከሆነ ጾሙን ማፍረስ ይፈቀድለታል። ይሄው ከእናንተም ውስጥ ሱረቱል በቀራ ቁጥር 184 ላይ ስትሄዱ ከእናንተም ውስጥ በሽተኛ ወይንም በጉዞ ላይ የሆነ ሰው ከሌሎች ቀኖች ቁጥሮች መጾም አለበት አለ። ጾሙን ማፍረስ ይችላል ማለት ነው። ስለዚህ እስልምና መንገዱን ከፈተ። ለዚህ አብዱል መንገዱን ከፈተለት እስልምና። ከዛስ አብዱ ይመቸው አባቴ ይቅርታ፣ አብዱ ይችላል። ከጾም ይልቅ ምግብ ማብላትን ማለትም ሌላ ቀን ቆጥሮ ከሚጾም የዛቹ ቀን ያፈርሳትና ሌላው ደሃ ይመግብ ነው። ሌላ ቀን መጾም አይጠበቅበትም ኦሬዲ ገንዘቡን ካወጣ። ስለዚህ ካሳን ግዴታ አደረገ። በዚህም ጾሙን የመጾም እድል ለሌለው ሰው የሚሰራ ነው። ጾም የምትጾመው ገንዘብ ከሌለ ነው። ጾም ካለ ግን ካሳ ትከፍላለህ፣ ጾምን ታፈርሳለህ። ተስፋ ካለው ግን ምንም አይነት ካሳ ክፍያ የለበትም። ግዴታው መጾም የሚችልበትን ጊዜ መጠበቅ ነው አለ።
ስለዚህ በዚች የቁርአን አንቀጽ መሰረት ከእናንተ መካከል በሽተኛ የሆነ ሰው በሚለው አንቀጽ መሰረት ይሄ ሰው ምን እንዲያደርግ ተፈቀደለት? ጾሙን እንዲፈታ ተፈቀደለት። ኦኬ እንዴት ነው ማፍረስ ያለበት ነው? አሁን ጾሙን ተመልከቱ። ይሄውላችሁ አሁን መጣን ዋናው ጋር። አልፉሱል በተባለው መጽሐፍ የቀደሙ ሰው የራሱ አህመድ ኢብኑ ሐንበል ይሄ እንትኑ ሊፈነዳ የደረሰ ሰው ቅድም አንብበናል። በረመዳን ወቅት የደረሰ ሰው ፈሳሹን ያውጣ ነው። ፈሳሹን ማውጣት ይችላል። ነገር ግን በምን ማውጣት እንዳለበት ኢማሙ አልጠቀሰም። ስለዚህ ቀጣዩ ሊጠቅሱ ነው ማለት ነው። ተመልከቱ። በእኔ እምነት የሌላውን ሰው ጾም በማያበላሽ መልኩ ስሜቱን ማውጣት ይችላል። ይህም በራሱ እጅ ማስተርቤሽን በማድረግ ወይንም በማትጾም ሚስቱ አካል ወይንም በማትጾም ባሪያው እጅ እርካታን በማትጾም ባሪያው ስሜቱን ማርካት ይችላል ካለ በኋላ ይኸውላችሁም እንደሚል ህፃን ልጅ ማለት ነው። ህፃን ወይንም ትንሽ የሆነች ሴት ባሪያ ካለችው ደግሞ በሷ እጅ ማድረግ ይችላል አለ። ህፃን ልጅን ማለት ነው። ህፃን ልጅ ሴት ባሪያ ካለችው በዚች አንድ ፍሬ ህፃን ልጅ እጅ ተጠቅሞ ስሜቱን ማውጣት ይችላል፣ ዘሩን ማፍሰስ ይችላል ብለው የአህመድ ኢብኑ ሐንበል ተከታዮች እነዚህ ሐንበሊዎች በረመዳን ወቅት ሰው በህፃን ልጅ እጅ ማስተርቤሽን እንዲያደርግ በሴት ባሪያ ካፊር በሆነች ሴት ማስተርቤሽን እንዲያደርግ እንደነዚህ አይነት አስተምሮቶችን ፈቅደዋል ማለት ነው። ለምሳሌ አንድ ነገር ላሳያችሁ። ይሄንን ተመልከቱት። እኔ እስልምናን መጽሐፍ ባነበብኩ ቁጥር በጣም ይገርመኛል። ያወላችሁ እንስሳን በመንካት ወይም በመሳም how come ሰው እንዴት ነው አህያ እየሳመ ዘሩ ሊፈስ የሚችለው? ያወላችሁ እንስሳን በመንካት ወይም በመሳም ፈሳሽ መንይ ቢፈስ ምንም አይነት የግንኙነት ወይም ጅምዓ ትርጉም ስለሌለው ልክ በማየት ወይም በማሰብ እንደሚፈስ ፈሳሽ ይቆጠራል። ስለዚህስ በሊቃውንቱ ስምምነት ኢጅማዓ ይባላል። ባይዛዊ በእስልምና ሊቃውንቶች ተስማሙ ማለት ያ ነገር ኦሬዲ ሸሪዓዊ ህግ ነው ማለት ነው። ኢጅማዓ ካለ በእስልምና ውስጥ በቃ የተረጋገጠ ነገር ማለት። ስለዚህ በሊቃውንቶቹ ስምምነት ጾም አያበላሽም። አንድ ሰው አህያን እየሳመ በጾም ወቅት ማለት ነው ዘሩ ቢፈስ የዚህ ሰውዬ ጾም አይበላሽም። ይሄ በሊቃውንቱ አስተምህሮ ስምምነት ማለት ነው። እና ነገሩ በጣም አስቸጋሪ ነው። እስኪ በጣም የዚሁ የሻፊዒ መዝሐብ ታላቅ ሊቅ የሆነ አለ፣ ኢማም አልነባዊ ይሉታል። ሳሂህ ሙስሊም የተባለን ሐዲስ ሸርህ የጻፈ ሰው ነው። ይኸውና መጽሐፉ ኢማም አልነባዊ ይባላል። ኢማም አልነባዊ ምን አለ? ኦኬ ኢማም አልነባዊ እውነት አንዴ እንትን ልበል ብሩኬ፣ በጣም ይቅርታ። ቅድም እየሳኩ ነበር፣ አሁን ግን እያስደነገጠኝ እየዘገነነኝ ነው። እግዚአብሔር ምስክሬ